ብዙዎችን ያነጋገረችው የሃጫሉ ባለቤት እንግዲህ የሃጫሉ ገዳይ እውነቱ እንዲወጣ እፈልጋለሁ፣ በድጋሚ አሁንም እውነቱ ይውጣልኝ ስትል ነው እንግዲህ በሀዘን በለቅሶ የገለጸችው ማለት ነው። ሃጫሉ እውነት እንዲወጣልኝ ፈጣሪን ለምኑልኝ። አርቲስት ሃጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሴ ናት ይህንን መልእክት ያስተላለፈችው። የሃጫሉ እውነት እንዲወጣ ፈጣሪን ለምኑልኝ ስትል ነው እንግዲህ በእንባ የገለጸችው። ታዋቂው የኦሮሞ ድምፃዊ ሃጫሉ ሁንዴሳ የተገደለበትን ዕለት ለማሰብ በየዓመቱ ሃጫሉ ፋውንዴሽን እንግዲህ መርሃ ግብር በሰኔ 22 ቀን ባሳለፍነው ማለት ነው ይከበራል። 2018 ዘንድሮም ተከብሯል። እንግዲህ በአዲስ አበባ በስካይላይት ሆቴል ነው ይህ እውነት የተስተናገደው። በዚህ መርሃ ግብር ላይም የመክፈቻ ንግግር ያደረገችው የአርቲስት ሃጫሉ ባለቤት ፋንቱ እንግዲህ የባሏን እንግዲህ እውነት እንዲወጣ እፈልጋለሁ ጸሎትም አድርጉልኝ ስትል የገለጸችው ከሃጫሉ ግድያ ጋር በተያያዘ እስካሁን እውነት እንዳልወጣና ፍትህም እንዳልተገኘ በምሬት ነው የገለጸችው። ማን እንደገደለው እስካሁን ይፋ አልሆነም። ተጠርጣሪዎች ይጠረጠራሉ፣ ታስረዋል። ነገር ግን እውነቱ አልወጣም ነው የተባለው። ወይዘሮ ፋንቱ በንግግሯ መጀመሪያ ላይም የሃጫሉ ግድያ የተፈጸመበት ሁኔታ አስክሬኑ የተገኘበት የተባለው ቦታ ስፍራ እና የተገደለበት ቦታ ፍጹም የተለያየ መሆኑን በማንሳት ነው እንግዲህ ንግግሯን የጀመረችው። ቦታ የተገደለበት ቦታ ላይ ብቻ ነው፣ አስክሬኑ የተገኘበት ቦታ ለብቻ ነው ስትል እንግዲህ በምሬት ገልጻለች። ስለ ሁኔታውም ሲያስረዱም በመጀመሪያ ደረጃ ሃጫሉ እሱ ወንድ ሳይሆን ከንቱና ከሃዲዎች በሌላ ቦታ ገድለው መኪና ውስጥ ተገደለ ብለው አስቀመጡት ስትልም ነው እንግዲህ እሷ መላምቷን ያስቀመጠችው ማለት ነው። እንግዲህ ሁኔታው ይሄን ነው። መጀመሪያ ደረጃ ሃጫሉ እንደ እነሱ ወንድ ሳይሆን ከንቶች እና ከሃዲዎች ናቸው ገድለው መኪና ውስጥ አስቀምጠው መኪና ውስጥ በሽጉጥ ተገደለ ያሉ ስትል ገልጻለች። በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ አንድ ሰው ሳይሆን በቸርነቱ ተሸክመን እንድንኖር ያደረገን እውነተኛው ፈጣሪ ከእናቱ ጋር ይመስገን አላለሁ እንግዲህ ብላለች። እናም እንግዲህ በለቅሶ ነበረ ቪዲዮን መከታተል እንደምትመለከቱት ቪዲዮ ላይ ማለት ነው። እያለቀሰች እያነባች ነበር እንግዲህ የገዳዩ እውነት እንዲወጣ አሁንም በድጋሚ ከሞተ ወደ 5 ዓመታት አካባቢ ሆኖታል። እስካሁን ግን ሀዘኗ እንዳልጠፋና ምንም አይነት እውነት እንዳልተገኘ ማን እንደገደለው እንዳልታወቀ በምሬት ነው የገለጸችው እና ብዙዎችም እያነጋገረ ያለ ጉዳይ ነው። ሃጫሉ ሁንዴሳ እንግዲህ እጅግ ታዋቂ የሆነ ዘፋኝ ነው። እንግዲህ ብዙዎች ኦሮምኛ የማይሰሙ ጭምር በሱ ዘፈን እንግዲህ ሲጽናኑ ሲያዳመጡት ነበረ። እናም ደግሞ በሃይማኖቱም ባለው በፖለቲካ አመለካከቱም ጥብቅ የሆነ የፖለቲካ አመለካከት ያለው የተበደሉትን የተጨቆኑትን የሚቃወም ልጅ ነበር። ያው እንግዲህ ባጭሩ ተቀጭቷል። እኛም እንግዲህ እውነቱ እንዲወጣ ፈጣሪ ይርዳሽ ነው የምንለው። መልካም ቆይታ።